ሰላም ውድ ዩቲዩብ ቻናል ተከታዮቼ እንዴት ቆያችሁ? እኔ ወንድማችሁ በጣም ደህና ነኝ። ዛሬም እንደተለመደው በየቀኑ በተለያዩ ድሮፖች መረጃ ለእናንተ እንደማደርስላችሁ ሁሉ አሁንም አዳዲስና በጣም ወሳኝ የሆኑ መረጃዎችን ይዤ መጥቻለሁ። እስከ መጨረሻው እንድትከታተሉ አሳስባችኋለሁ። ዛሬ ኢንተርሊንክን፣ ሚፓስ እንደዚሁም ደግሞ ብለምን የተመለከቱ አንዳንድ መረጃዎችን ለእናንተ የማደርስላችሁ ይሆናል። ስለዚህ ሁላችሁም እስከ መጨረሻው መከታተላችሁን እንዳትረሱ። ዛሬ ለእናንተ ይዤላችሁ የመጣሁት ዋናው አንደኛው ምንድነው ሚፓስ ነው። ሚፓስ እንደዚሁም ኢንተርሊንክ እና ብለም አሉ። እነዚህን መረጃዎችን የማደርስላችሁ ይሆናል። ሚፓስ ከዚህ በፊት የነበረ ኤርድሮፕ ነው። ብዙዎቻችሁ ከዚህ ኤርድሮፕ ተጠቅማችኋል። እንደዚሁም ደግሞ አዳዲስ ያልተጠቀማችሁ ዶላር ያላገኛችሁ ልጆች ካላችሁ ይህንን ኤርድሮፕ መስራት አለባችሁ። አስቀድማችሁ ሁላችሁም ይህንን ቪዲዮ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ደግሞ አዳዲስ ቤተሰቦች ካላችሁ ሰብስክራይብ ሳታደርጉ በፍጹም እንዳታልፉ። ለእናንተ በጣም ወሳኝ የሆኑ መረጃዎችን ስለ ኤርድሮፕ የሚያደርስ ቻናል ነው። ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ አድርጉ። ሚፓስ ከዚህ በፊት የተጀመረ እኔም ለእናንተ አስተዋውቂያችሁ ብዙ ልጆች ጀምራችኋል። በእኔ በኩል በጣም ብዙ ልጆች እንደጀመራችሁ ይታወቃል። እናም ይህም ኤርድሮፕ ምንድነው ለየት የሚያደርገው አሁን የሰራችሁትን አሁን ታገኛላችሁ። እንደዚሁም ደግሞ በየቀኑ እየገባችሁ ማይን ስታደርጉ ሊስት የሚደረግ ኤርድሮፕ ነው። አሁን እዚህ ጋር እንደምትመለከቱት የራሱ የሆነ ለእናንተ የሚሰጣችሁ አለ። ይህ አሁን በዚህ ሰዓት 2.01 ያለው አንዱ $4.5 ነው የሚሸጠው። ከዚህ በፊት የሰሩ ልጆች በደንብ ያውቁታል። አሰራሩም አሻሻጡም በጣም ቀላልና ግልጽ ነው። የተለያየ አሰራሮች አሉ። ከዚህ ውስጥም ማይን የሚደረግበት ይህ እዚህ ጋር ያለው ነው። ማይን ይደረጋል። እንደዚሁም ደግሞ ስቴክ ታደርጋላችሁ። ይሄኛው ማይን ነው። ይሄኛው ደግሞ እነዚህ ሁለት ስቴክ ማድረጊያዎች አሉ። 25 እና 12.5% ስቴክ አድርጋችሁ የናንተ ስቴክ ያደረጋችሁት በወሩ ይመለሳል፣ በ30 ቀኑ ይመለሳል። ነገር ግን ማይኒንጉ የሚሰራው እዚህ ጋር ማይኒንግ አለ። ማይኒንጉ የሚሰራው ስቴክ ካደረጋችሁ ነው። ስቴክ ካደረጋችሁ ነው። እዚህ ጋር ስትገቡ ይቆጥርላችኋል። እዚህ ጋር እንደምትመለከቱት አሁን የኔ የቆጠረልኝ በ12.5% ሂሳብ ነው። 0.001 ነው የቆጠረው። እዚህ ጋር ክሌም ታደርጋላችሁ። ክሌም የሚለውን ስትነኩ ኮንፊርም የሚል ይመጣል። የሰራችሁትን እዚህ ጋር ያለውን ክሌም ያደርግላችኋል፣ ወደዛኛው ያስተላልፋል። እዚህ ጋር አሁን እኔ እንትንን አስገባና ክሌም ያደርግልኛል። ክሌም ካደረገላችሁ በኋላ አሁን ደግሞ ስቴክ ማድረግ በጣም ቀላልና ግልጽ ነው። እንደዚሁም በየቀኑ እየገባችሁ ማይን የምታደርጉት ሌላ ደግሞ አለ። ወደ ታች ስትመጡት እዚህ ጋር ኦንቼን ቼክን ኮምፕሊትድ የሚል አለ። በየቀኑ እየገባችሁ ምን ታደርጋላችሁ? እኔ አሁን ስለሰራሁበት እድል አይሰጠኝም። እቺ ትበራላችኋለች ከታች ያለችው እዚህ ጋር አለ። ሄንስ ሃፒኔስ ፎር ኤ ቤተር ላይፍ ምናምን የሚል አለ። ይህንን ጽሁፍ በጽሁፍ ትሞላላችሁ። ከላይ አለ፣ ከታች በኩል ደግሞ እዚህ ጋር ከላይ ያለውን ከታች በኩል ደግሞ ዳሽ ይሰጣችኋል። በጽሁፍ ሞልታችሁ ቼክ ኦንቼን የምትለዋን ስትነኩ ቀጥታ ለእናንተ የዴሊውን ታስክ ትሰራላችሁ ማለት ነው። ስለዚህ እዚህ ጋር ያሉትን ትሰራላችሁ። ከዛም በኋላ እዚህ ጋር ኤክስፕሎር የምትላለች መጨረሻ ላይ ያለች ካታጎሪ፣ እሷ ላይ ስትገቡ እንድትሸጡ ወይም መሸጫ ቦታውን እዚህ ጋር ያመጣላችኋል። እዚህ ጋር ክሊክ ኦን ቱ ጆይን የሚል አለ። እሱን ስትነኩ ቀጥታ ወደ መሸጫው ይወስዳችኋል። እኔ እስካሁን ድረስ በጣም ብዙ ነው የሸጥኩት። እዚህ ጋር እንደምትመለከቱት ሴል እና ባይ የሚል አለ። ምን ታደርጋላችሁ? እዚህ ጋር አሁን 0.3 እስከ 17.9 ድረስ ያለውን መሸጥ ትችላላችሁ። በስንት ነው? 4.54 አካባቢ $። ይህ ማለት አንድ ሰው ስትጋብዙ $0.5 ትሰራላችሁ ማለት ነው። አንድ ሰው ከጋበዛችሁ $10 ሰው ስትጋብዙ እንደዚሁ 0.5ን ማባዛት ነው። ያ ማለት 4.5 አካባቢ $፣ ማለት ነው በ10 ሰው የምትሰሩት። ስለዚህ ሰዎችን እየጋበዛችሁ መጠቀም ትችላላችሁ። በጣም
ግልጽና ምርጥ ኤርድሮፕ ነው። አሁን የኔ እዚህ ጋር እንደምትመለከቱት ወደ 9 ነጥብ ምናምን ዶላር ነው ሁለቱ የሚወጣው እና ቀን ሲሆን እኔ አሁን ቪዲዮ የሚሰራው ማታ ስለሆነ ዋጋው ትንሽ ወርዶ ነው። ቀን ሲሆን ከፍ ይላል። ወደ 4.8 አካባቢ ዶላር በየቀኑ እየጨመረ ነው የመጣው። እኔ መጀመሪያ ጊዜ 2 ዶላር አካባቢ ሽጫለሁ። በየቀኑ እየጨመረ ሲሄድ 3 ዶላር 4 ዶላር አካባቢ ሽጫለሁ። እናም ኢንቫይት የምታደርጉት እችኛዋ አለች፣ እቺ አሁን ማንቀሳቀሳት እሷ ውስጥ ስትገቡ ሰዎችን ኢንቫይት እንድታደርጉ ሊንክና እንደዚሁም ደግሞ ኮድ አለ። ኮዱን ሞልታችሁ ባይዘወይ የኔን ከዚህ ቪዲዮ ስር ዲስክሪፕሽን ላይ ለእናንተ አስቀምጬላችኋል ሊንኩን። የማታውቁት ካለ ከዚህ ቪዲዮ ስር የቪዲዮ ርዕስ አለ። እሱ አጠገብ ሞር የምትላለች ከሀውር ወይም ደይ ከምለው ቀጥሎ ሞር የምትለው ስትነቁ ሊንኮችን ታገኛላችሁ። እንደዚሁም የቴሌግራም ሊንክ መጨረሻ ላይ ስላለ ሞር እያላችሁ ወደ ታች ስትወርዱ መጨረሻ ላይ የቴሌግራም ሊንክ ታገኛላችሁ። መስራታችሁን እንዳትረሱ። የከበደ ነገር ካለ ኮመንት ላይ ገብታችሁ ጻፉልኝ፣ መረጃ ለእናንተ እሰጣችኋለሁ። እንደዚሁም ደግሞ ቴሌግራም ላይ ቪዲዮ ለቅቅ ያለው ምናልባት እዚህ ላይ ዩቲዩብ ላይ ልቀቅ ካላችሁኝ ዩቲዩብ ላይ እንድለቅ ኮመንት ላይ ጻፉልኝ። ወደሚቀጥለው ገባለሁ። ወደ ኢንተርሊንክ ስገባ ኢንተርሊንክ ጌሞችን አጫወት ለእናንተ አሳያችኋለሁ። እነዚህ ጌሞች እዚህ ጋር ያሉት ከዚህ በፊት እነሱ እንደተናገሩት ከሆነ ጌሞችን ብቻ የምትጫወቱ ከሆነ በኋላ ላይ ባን ይደረጋሉ ብለው ተናግረዋል። ስለዚህ ጌም ብቻ ሳይሆን መጫወት ያለባችሁ በየጊዜው እየገባችሁ እዚህ ጋር ማይን እያደረጋችሁ መስራት ትችላላችሁ። ግን ምንድን ነው ጌሙን ለመጫወት ማይን ማድረግ ግዴታ ነው። ሰዎችን ኢንቫይት አድርጉ። ጌም ብቻ ብዙዎች ተጫውተው እንትን ብለዋል። መጨረሻ ላይ ባን እናደርጋለን ብለዋል። እዚህ ጋር እንደምትመለከቱት የተለያዩ ጌሞች መጥተዋል። እነዚህን ጌሞችን ተጫወቱ። እዚህ ጋር ደግሞ ከላይ 4-5 ካቴጎሪዎች አሉ። እነዚህ ሁሉ የራሳቸው የሆነ አሰራር አለ። ከበድ ይላሉ። ነገር ግን ጌሙን መጫወት ከሁሉም ቀላል ነው። እነዚህ አንደኛው ጌም ፔናልቲ መምታት ነው። ከፔናልቲ ቦክስ ውጪ ቅጣት ምት እየመታችሁ ጎል ማስቆጠር ነው። እችኛዋ ደግሞ የጦጣዋ ነች። ጦጣዋን ከእንትኖቹ እያዘለላችሁ ወደ ላይ መውሰድ ነው። ወደ ላይ እየወሰዳችሁ ስትሄዱ ይቆጥርላችኋል። እዚህ ጋር ደግሞ ቦል አሉ፣ ማለትም ኮይኖች አሉ። ኮይኖች ከተመሳሳይ ኮይኖች ጋር ስታገናኟቸው እየጨመረ ይሄዳልና በጣም ቀላል ነው። ይሄ ደግሞ የተኩስ ነው። እየተኮሳችሁ የሚመጡትን መግደል ነው። በጣም ቀላል ነው። ይህ ደግሞ ስሪዲ ጌም ከዚህ በፊት እንደምታውቁት ስሪዲ ጌም የምትጫወቱት ነው። የተለያዩ አይነት ጌሞች አሉ። እነዚህን ጌሞችን ከተጫወታችሁ በኋላ በ3 ቀን እናንተ የሰራችሁት ይመጣላችኋል። ከላይ ገብታችሁ ደረጃችሁን ማየት ትችላላችሁ። ታይርስ በሚለው ደረጃ እስከ 6 ያከፋፍላል። እኔ አሁን ዛሬ በሰራሁት 4ኛ ደረጃ ላይ ነኝ። ማለትም 18364ኛ ደረጃ ላይ ነኝ። ይህም ደግሞ በየቀኑ መጨመር ትችላላችሁ። ደረጃ 1 ላይ ስትገቡ 5000 አካባቢ አይቲኤልጂ የነሱን ማለትም ቶከኑ ኮይኑን ታገኛላችሁ፣ ፖይንቱን ታገኛላችሁ። 2ኛ ደረጃ እያላችሁ ስትሄዱ ደረጃችሁ ከፍ ባለ ቁጥር ማለትም እየቀነሰ 2500 3ኛ ስትሄዱ ደግሞ 1500 4ኛ ስትሄዱ 1000 ምናምን እያለ እስከ 6ኛ ትሄዳላችሁ። መስራት እንዳለባችሁ ለእናንተ ለማሳወቅ ነው። በየቀኑ ይህንን እየገባችሁ ጌሞችን ተጫወቱ። መጫወታችሁን እንዳትተው። ነገር ግን ጌም ብቻ ከተጫወታችሁ ዋጋ የለውም፣ ባን ትደረጋላችሁ። ስለዚህ ተጠንቅቃችሁ ተጫወቱ። ወደሚቀጥለው ገባለሁ። ወደ ብለም ስንገባ ብለም ዛሬ ደግሞ አዲስ ነገር ካመጣው ነገር ውስጥ አንዱ ምንድን ነው? ስለ ቲጂ ሁኔታ ለመነጋገርና ጥያቄዎችን ለመመለስ ዛሬ ላይቭ ዩቲዩብ ላይ ገብተው ነበር። ይህንን በሁሉም እንትን እያስተዋወቁ ነበር። ከዛ ውጭ ደግሞ አዲስ ያመጡት ነገር ምንድን ነው? 100,000 ሚን ፖይንት ለገባ ሰው ሽልማት እንዳለ፣ ለዚሁም ደግሞ ቶን ተጨማሪ ስጦታ እንዳለ ተናግረው 22% ደግሞ ተጨማሪ የሆነ ኤርን እንዲያደርጉ የሚሰጠው አለ። ማለትም 100,000 ሜን ፖይንት ይሰጣል። ይህንን ምናልባት 100,000 መድረስ ከቻላችሁ አሪፍ ነው። ነገር ግን ብዙ ወጪ ስለሚጠይቅ ምናልባት እናንተ ከቻላችሁ አድርጉ። ነገር ግን እዚህ ውስጥ መናገር የሚፈልገው ኤሊጂብል ያልሆናችሁ ልጆች ካላችሁ
በዚህ ሳምንት እስከ ጁን 7 ድረስ ሰርታችሁ ማለትም ሜን ፖይንት ትሬድ አድርጋችሁ መግባት ትችላላችሁ። ኤሊጂብል መሆን ትችላላችሁ። ይህ የተፈቀደ ነው። እስከዛው በደንብ መስራትና እንደዚሁም ደግሞ የቻላችሁትን ያክል ከፍ ማድረጋችሁን እንዳትረሱ። እዚህ ጋር መታችሁ ቦቱን ስትነኩ ቀጥታ ወደ ትሬድ ማድረጊያው እዚህ ጋር ይወስዳችኋል። ከዚህ በፊት የሰራሁት ቪዲዮ አለ፣ ፈልጋችሁ ከዚህ በታች ባለው ሊንኮች እየገባችሁ ማለትም ቻናሌ ላይ ባሉት ቪዲዮዎች ቼክ አድርጋችሁ ትሬድ አደራረጉን ማየት ትችላላችሁ። ያልጀመራችሁ ልጆች በጣም ቀላልና ሲምፕል ነው፣ እንዳያመልጣችሁ። ቢያንስ እስከ $15 ቢኖራችሁ በትንሹ 10,000 ከዛ በላይ መስራት ትችላላችሁ። ማለትም $5 እንደ ፊ ብትከፍሉ 10 የእናንተ ነው፣ ማስመለስ ትችላላችሁ። በጣም ቀላልና ሲምፕል ነው። ካልሆነ ግን ቪዲዮ እንዲሰራላችሁ ከፈለጋችሁ ኮመንት ላይ ሁላችሁም መጻፍ ትችላላችሁ። መልካም ቆይታ። ቻው